ኢየሱስ ሌሊት ይነሳና ይላል መጽሐፍ ቅዱስ ወደ ምድረ በዳ ሄዳል። ሌሊት ቢለው ወደ 11 ሰዓት ሊሆን ይችላል፣ 9 ሰዓት ሊሆን ይችላል። ሌሊት ይነሳና ቀኑን ሙሉ ምድረ በዳ ሲጸልይ ውሎ ይመጣል። አንዳንድ ጊዜ ደግሞ ማታ ሄደና ሌሊቱን በሙሉ ተራራ ላይ ሲጸልይ አድሮ ይመጣል። ከዛስ 10 ምናምን ሰዓት የፈጀበት ጸሎት 8 ሰዓት የፈጀበትን ጸሎት አድርጎ ከመጣ በኋላ የሞተ ሰው ሲያይ ቃሬዛ መንካት ብቻ ነው። አንተ ጎበዝ ተነስ፣ ምን ፈለክ ማየት አንተስ ለምጻሙ መንጻት ፈለኩ ንጻ። ከዛ በጣም የገረመኝን ነገር ልንገራችሁ። ሐዋርያት አንድም ቦታ ኢየሱስን ሄደው ጌታ ሆይ እስቲ እንዴት አይን እንደምናበራ አስተምረን ብለው ታውቁ። እስቲ እንዴት አድርገህ ነው ሙታንን የምታስነሳው እስቲ ንገረን ብለው ታውቁ። ሐዋርያት ወደ ኢየሱስ መጥተው ውሃ ላይ እንዴት እንደምንራመድ አሳየን ብለው ታውቁ። ለምን መሰላችሁ? ነገሩ እዛ እንደሌለ አውቀዋል። 4 ሰዓት ይጸልያል፣ በ2 ሰከንድ ይፈውሳል። መገኘት ውስጥ ይገባል፣ ሲመጣ በሰከንድ ተአምራትን ያደርጋል። ከዛ በኋላ እንደዚህ ብሎ ለመኑት፣ ጌታ ሆይ ጸሎት አስተምረን፣ እንዴት አባታችንን እንደምንፈልግ አስተምረን። የሆነ ሰው ዛሬ ይሆላችሁ የጸሎት ህይወቱ ለዘላለም በኢየሱስ ስም የሚቀየርለት አንድ ሰው ይሆላችሁ። ከየትኛውም አገልግሎት ከባድ የሆነው አገልግሎትና ሰዎች የማይፈልጉት አገልግሎት የጸሎት አገልግሎት። የፎስ ፕሮግራም ከተባለ ህዝብ ግር ብሎ ነው የሚመጣው። የትምህርት አገልግሎትም ትንሽ ይሻላል። ጸሎት ሲባል 8 ሰው ነው የሚጸልየው። አይፈልግም ሰው። ለምን? ጸሎት ከጸለይክ ውጤት ማምጣት አለበት። ጸሎት ከጸለይክ የሆነ አኖይንቲንግ የሆነ ኃይል ሊነካ ይገባል። ካልሆነ ቦሪንግ ነው፣ ከባድ ነው። ጌታ የተናገረኝን ልንገራችሁ። የሆኑ ሰዎች ውስጥ ረሃብ ይገባባቸዋል። አሜን ትላለህ ወይ? ረሃብ ምን አይነት ረሃብ? እግዚአብሔርን እስክታይ እንዳትመለስ የሚያደርግ፣ ክብር እስክታይ እንዳትመለስ የሚያደርግ፣ ፊቱን እስክታይ እንዳትመለስ የሚያደርግ፣ ሁሉን ነገር ጥጥሰ እንደ ንስር በክንፍ ወጥተህ እንድትበር የሚያደርግ መለኮታዊ ረሃብ ውስጥ ዛሬ ጎትቶ እግዚአብሔር ያስገባሃል። የሆነ የተለየ ይቀናል። ይመጣና ጌታ እንዳትክደው፣ እንዳትመለስ፣ ሰው እንዳትሆን፣ ከዛ በኋላ ሌላ ነገር እንዳይርብህ እንዳትፈልግ የሚያደርግ የሆነች አንድ ቀን ኢንካውንተር አለች። እሱን የሚሰጠው ዛሬ አንድ ሰው አለ። እሷ ቀን ከመጣች በኋላ ጎረቤት ያውቃል፣ ሰፈር ያውቃል፣ ስምህን የሚያውቁ ያውቃሉ፣ ቤተሰቦች ያውቃሉ። አንተ ለየት ያልክ ሰው በሆነ እንደዛ ለየት የሚያደርግ እግዚአብሔር ክብር በኢየሱስ ስም ባንተ ላይ ነው። የሚገርማችሁ ጴጥሮስ፣ ያዕቆብና ዮሐንስ ሌሎችም ሐዋርያት ኢየሱስ የሞተ ሲያስነሳ ሁሉ አይተዋል። ባይዞ የመጽሐፍ ቅዱሳችን ላይ የተጻፈው የኔ 1% አይሆን እነሱ ካዩት በየቀኑ ተአምር አምናችሁ እምነት ይሆንላችሁ ዘንድ ይሄ ተጻፈ እንጂ ይሄ ብቻ አይደለም ብሏል እኮ። መዓት ነው። ውሃ ላይ ሲራመድ፣ አሳና ዳቦ ሲያባዛ፣ ዕውር ሲያበራ፣ የሞተ ሲያስነሳ ሁሉን አዩና ንጉሥ ሊያረጉት ፈለጉ። እና በቃ ኢየሱስ ማለት ተአምር የሚያደርግ፣ የተቸገረን የሚያበላ፣ በሽተኛን የሚፈውስ፣ ችግራችንን በጠቅላላ የሚመልስልን አድርገን አየን። ከዛ ኢየሱስ ሌላ ክብር አለ አለ። አልገባቸውም። እኔን በዚህ በተአምርና በድንቅ ብቻ ወስናችሁ ልታስቀምጡ ስለሆነ ሌላ ነገር አለ። ጴጥሮስ ና ያዕቆብ አንተ ሶስታችሁ ተከተሉኝ ብሎ ወደ ተራራ። ዛሬ የሆነ ሰው እግዚአብሔር ጴጥሮስ አንቺ 20 ዓመት ተከተለሻል። ሙታን ሲነሳ አይተሻል። አጋንንት ሲጮህ አይተሻል። በቃ ሌላ ክብር አለ። ሌላ ዛሬ ወደ ተራራ የሚወጣ አንድ ሰው አለ በኢየሱስ። ካመናችሁ ከጎናችሁ ያለን ሰው ቻው ወደ ተራራ ልሄድ ነው በለው። መንፈሳዊ ነገር ስትናገር ነው የሚሆነው። ድገምና በል። የሞተ ሲነሳ አይተሃል? አዎ። ዕውር ሲበራስ? አዎ። የኢየሱስ ስም ድንቅ ሲያደርግስ? አዎ። ግን ኢየሱስ እሱ ብቻ አይደለም፣ ሌላ ክብር አለ። እስከ ዛሬ የምታውቀውን ሁሉ መናኛ የሚያደርግ መለኮታዊ ዕውቀት ዛሬ ይገባብሃል። ኢየሱስ ፊቱን ያሳየሃል። እግዚአብሔር እንደዚህ ያለው እንደ ልብ የሆነ
ፈቃዴን የሚፈጽም የእንግሊዘኛው መጽሐፍ ቅዱስ የፈለኩትን በሱ በኩል የማደርግበት አይገርምም? የኔን ሐሳብ ማድረግ ፈለኩ ማለት በዳዊት በኩል 100% ይፈጸማል አለ እግዚአብሔር። ዳዊት እኮ በጣም አጭበርባሪ ሰውዬ ነው። በጣም አስቸጋሪ ሰው እኮ ነው። ወንጀለኛ ሰው እኮ ነው ዳዊት። ግን ዳዊት በዚህ ምድር ላይ የዳዊትን ያህል እግዚአብሔርን የሚራብ ሰው ግን የለም። ለካ እግዚአብሔር በጣም እሱን የሚራቡትን ሰዎችም እንደዚህ ነው የሚላቸው፣ ይሄ የኔን ሐሳብ የምፈጽምበት ሁሉ ጊዜ እኔን የሚራበኝ የኔ ክብር አለ ማለት እሱ አለ ማለት ነው። የኔ ክብርና ሽታ ያለበት ሁሉ የማይጠፋው ይሄ ልጄ ዛሬ ይሄ ረሃብ በኢየሱስም ይገባባ። እግዚአብሔርን አንዲት ነገር ለመንኩት እሷንም እሻለሁ በሕይወቴ ዘመን ሁሉ በእግዚአብሔር ቤት ነው ዘንድ I may dwell in the presence of the Lord all days of my life። የዳዊት ረሃብ የእግዚአብሔር ቤት ሳይሆን የእግዚአብሔር ህልውና። ዋላ ወደ ውሃ ምንጭ እንደምትናፍቅ አቤቱ ነፍሴ አንተን ናፈቀች። እንጨትና ውሃ በሌለበት ምድረ በዳ ነፍሴ አንተን አለች። ማንም ብሎ አቅም እንደዚህ የዳዊት አቅሙ ረሃቡ ነው። ከጎናችሁ ላለው ሰው ነገሩት፣ የዳዊት አቅሙ በሉ። የዳዊት አይነት ጦርነት ተዋግቶ የሚያውቅ የለም። አንዱንም ተሸንፎ አያውቅም። ሁሉንም ነው የሚያሸንፈው። እንዲሞት ሁሉ አዳዲስ ነገር ይፈጥሩለታል። ሄዶ አሸንፎ ነው ይመጣው። ዳዊት ትምህርት የተማረ ሰው አይደለም። ከቤተሰቡ የተከበረ ሰው አይደለም። ግን ረሃብተኛ ነው። ዳዊት ጎልያድንም ለመግደል የእስራኤል ንጉሥ ለመሆንም ጸልዮ ያውቃል። ባለፈው ነግሬያቸዋለሁ። ጎልያድን ስለ መግደሉ ራሱ አልጻፈም፣ አልዘመረም። ሳሙኤል ጽፎትን ያነበብነው ጉዳዩም አይደለም። የዳዊት ድሉ የእግዚአብሔር ህልውና። እንዴት ሰው ንጉሥ ሆኖ እግዚአብሔርን አንድ ነገር ብቻ ይለምናል? አንዲት ነገር ብቻ ነው ጥያቄ፣ ሌላ ጥያቄ የለኝም። የእግዚአብሔር ህልውና ውስጥ ኖሬ መሞት ነው ጥያቄ። አይገርምም? ረሃብ ደግሞ ትምህርት ደረጃ አይፈልግም፣ ጾታ አይፈልግም፣ የባንክ አካውንት አይፈልግም። እግዚአብሔርን መራብ ብቻ ነው ይፈልጋል። ዳዊት እግዚአብሔር ሆይ ቀባኝና እስቲ አንድ ቀን ሰው አድርገኝ ብሎ አያውቅም። እባክህን እግዚአብሔር ሆይ እኔንም እስቲ ንጉሥ አድርገኝ እስቲ ለአንድ ቀንና እንዲሁ ዓለም ጉድ ይበል ብሎ አያውቅም። እምነት እንደሱ ነው። ገባ? እምነት እኮ እንደሱ እና ሳሙኤል ጠራውና ከነዚህ ሁሉ ከሚያማምሩ ከነ ኤልያብ ይልቅ እግዚአብሔር ሆይ ይሄ አመዳም የሆነ ልጅ በግበግ የሚሸት ቡላ የመሰለ ልጅ ፀሐይ ያንቃቃ እዚህ ሁሉ ከነጥብቆ የመጣ ልጅ እስቲ ያስቡት። አንተ ነህ ዳዊት? አዎ። እግዚአብሔር ደግሞ ምን አይነት እግዚአብሔር ነው? ኤልያብን አይቀባም እንዴ? ደረቱ ሰፊ ያለበሰው ልብስ ራሱ እንዴት ነው የሚያምር! ኤልያብ ረሃብ የለውም። ገለበጠበትና ከዛ ሳሙ ይላል። እናንተ ሳሙኤል እኮ ሳሙ የእስራኤል ንጉሥ፣ የተቀባ ጀግና፣ የእግዚአብሔር ክብር ተሸካሚ፣ እስራኤልን የምታል ዘይቷን ተቀብታ ዳዊትዬ አይ ሃሌሉያ ብላ ወደ በጎቿ ተመለሰች። ክራሩን ይዞ ከርከር ሲያደርግ ለካ ክራሩ ላይ አኖይንቲንግ አለ። ከዛ በኋላ ንጉሱ እንደዚህ ያለ፣ ንጉሱ ስለተጨነቁ አንተ ጋር ቅባት ስላለ ትመጣና ክራር ብቻ መምታት ነው። ከዛ ምን ይሆናል? ንጉሱ ላይ የመጡ ዲመኖች በጠቅላላ ይመታሉ። ኧረ አሜን አሜን አሜን። የዳዊት ክራር ላይ ቅባት አለ ብራዘር። ዛሬ የሆነ ሰው አለ ጭብጨባ ይቀባል፣ ልሳኔ ይቀባል፣ አካይደ ይቀባል፣ አዘማመረ ይቀባል፣ ዘመነ ይቀባል። ትፈልጋለህ በየሰፈሩ ና ና ና እባክህ ና ና ና ና ና ና ና
መንፈስ ቅዱስ ሰዎችን በጣም ስነ ስርዓት የሚያስይዝ መንፈስ ነው የምትሉ ሰዎች እኔ እሱን አላውቅም። ይኸው ትልቅ ሰው ህፃን ሲያደርግ ነው የማውቀው። አዎ ጤናማ ሰው ሰካራም ሲያደርግ ነው የማውቀው። የሆነ ዝም ብሎ ስርዓቱን ይዞ የተቀመጠ ሰው እንደ ሞተ ሰው ሲሆን ነው የማውቀው። እግዚአብሔርን በኃይል የሚጠሙ ሰዎች እግዚአብሔርን ያዩታል፣ ደግሞ ለሌላ ሰው ያሳዩታል። ይሄው ያለኝን እሰጥሃለሁ ብሎ ያሳያል። በዘመናት መካከል እግዚአብሔር ታሪክ የሰራባቸው ሰዎች በሙሉ ሄዳቸው ታሪካቸውን ስታጠኑ ከሰው የተለየ ትምህርት፣ ከሰው የተለየ መልክ፣ ከሰው የተለየ ምንም የላቸው። በረሃብ ግን የሚያክላቸው የለም። እግዚአብሔር ሰዎችን በክብሩ የሚባርከው በትምህርታቸው ልክ፣ በገንዘባቸው ልክ፣ በእውቀታቸው ልክ አይደለም፣ በጥማታቸው ልክ ነው። ያቺ ሳምራዊቷ ሴት በዛን ዘመን ከነበሩ ሳምራውያን ሁሉ መሲሁን ስትጠብቅ የነበረች፣ እሱ በመጣ ጊዜ ሁሉን ይነግረናል ብላ ጌታን ለማምለክ ስትጠማ የነበረች ሴት ናት። 5 ባል 6ኛ ቤት ኖሮ ኢየሱስ ሲመጣ እንቆቅልሿን ሲፈታ የመጀመሪያ የጠየቀችው ለምንድን ነው ይሄ ሁሉ ባል እንደዚህ ያደረገኝ ሳይሆን እናንተ አምልኮ እዛ ነው ትላላችሁ፣ እኛ ደግሞ እዛ ነው እንላለን፣ የቱ ነው ልክ ብላ ጥያቄዋ እግዚአብሔርን ማምለክ እንጂ እንቆቅልሿ እንዳልነበረ ከዛ ጌታ ኢየሱስ ለሐዋርያት ያልገለጠውን ለፈሪሳውያን ያልገለጠውን አዲስ ምስጢር በሷ በኩል ገለጠ። በእኔ የሚያምን የሕይወት ውሃ ወንዝ ከሆዱ ይፈልቃል ብሎ የተናገረው ለመጀመሪያ ጊዜ ለሱ። ለሌሎቹ ክርስቶስ መሆኑን አይናገርም፣ ለሷ ግን የምትጠብቀው ስለሆነ አንቺ ጥማትሽ ኃያል ነው፣ እኔ መሲሁ ክርስቶስ ነኝ አለ። አሜን ትላላችሁ? ከተማ ይዛለት እየነዳች ይዛ መጣች። ፈሪሳውያን ኢየሱስ ከነሱ ጋር እንዲኖር ለመኑት። ለ2 ቀን ከነሱ ጋር ኖረ ይላል። የመግደላዊት ማርያም ጥማትና ረሃብ ሌሊት እሁድ መቃብር ቦታ ስትሄድ ያለ ጊዜው ራሱን ገለጠላት። ልትነካው ስትል ረሃብሽ እንጂ እኔ እንድገልጥልሽ ያደረገኝ ጊዜ ገና ነው እንዳትነኪኝ አላት። መቃብር ቦታ ኢየሱስ ከሞት ተነስቶ ያየችው ብቸኛ ሴት ማርያም ነው። ለማርያም ራሱን የገለጠው ረሃቧ ከሰዎች ሁሉ የተለየ ነው። ሐዋርያት ሳይሄዱ፣ ወንዶቹ ሳይሄዱ መቃብር ቦታ በሌሊት ሽቶ ይዛ ሄደችው እሷ ናት። ያዕቆብ እግዚአብሔርን ከመራቡ የተነሳ ወንድሙን አጭበርብሮ በኩርና ገዝቶ አባቱን አጭበርብሮ በረከቱን ወስዶ ለ14 ዓመት በግ ጠባቂ ሆኖ ሲመለስ ግን ጌታን ካልባረከኝ አልለቅህም አለ። ይኸውልህ እግዚአብሔር በሉት ከጎናችሁ ላለው ሰው ሁል ጊዜ ለረሃብ መልሳለሁ። የፈለገ ጨዋ ብትሆን፣ በሰፈር በቤተሰብ የተመሰከረልህ መልካም ሰው ብትሆን፣ እግዚአብሔርን የሚራብ ልብ ከሌለ አጨራረሰ የከፋ ነው የሚሆነው። እግዚአብሔር ጨዋነትን አይደለም ሁል ጊዜ ኦነር የሚያደርገው መጽሐፍ ቅዱሳችን ስናነው ረሃብን ነው። ኢየሱስ እኮ ከዛ መቃብር ጋር ከነበረው ሰውዬ አጋንንት አሰጥቶ ሲመለስ ይላል የእግር መርገጫ እስከማይኖር ድረስ ሰዎች ተሰበሰቡ ወደሱ ይላል። ቤት ውስጥም ሙሉ ነው፣ ውጭው ሙሉ ነው። 4 ሰዎች ግን አንድን ሽባ ሰውዬ የሚመስለኝ ልንገራችሁ፣ ይሄ እግሩ የማይሰራው ሰውዬ አደገኛ ሰው ነው። ይኸውላችሁ ሞላ እኮ ቦታ የለም ሲሉት፣ ይኸውላችሁ እንዲያን ነገር አልሰማም። ጣራ የሚባል ነገር አለ። መሰላል ታመጣለህ፣ እላይ ታወጣኛለህ። እላይ ብናወጣስ ከዛ በኋላ ድጅኖ ይዘህ መተህ ትሰብረዋለህ፣ በገመድ ወደ ታች ታወርደኛለህ። ይኸውላችሁ ይሄ ስንት ሺህ ህዝብ እዛ ተሰብስቦ እያለ በገመድ የገባውን ሰውዬ ኢየሱስ አንተ እምነት ታላቅ ነው፣ አልጋን ተሸክመህ ሄድ። አስባችሁታል? ከተወለደ ጀምሮ ተራምዶ የማያውቅ ሰው አልጋውን ተሸክመው
አናስገባም ሲሉት የነበረ ሰዎች ሁሉ መንገድ እየለቀቁለት ነው የወጣው። ስማ አንተ እኔ አመኘ ነው የመጣሁት። ሃሌሉያ። ሰውየው እኔ በእግር መሄዱ ብቻ አይደለም የሚገርመኝ፣ ላለፉት 2000 ዓመታት በየቀኑ መሰበኩም ጭምር ነው የሚገርመኝ። እግዚአብሔር ውስጥ ያለውን ረሃብ እስክነካ ድረስ አልመለስም ብለህ ጾም ጸሎት ይዘህ ከጌታ ጋር ስትታገል የሆነ ሰዓት ላይ መላእክቶች እንደዚህ ይለዋል። ዓለም ስትጠብቀው የነበረው ሰው ይሄ ሰው ክብር ይገባዋል፣ ይሄ ሰው ቅባት ይገባዋል፣ ይሄ ሰው ኃይል ይገባዋል። አሜን በለው ባካቸው። ነካ አድርገው ከጎን ያለውን ሰው በደንብ አድርገኝ። እንደዚህ መታይ ለመጨረሻ ጊዜ ነው። ከዛሬ ቅባት በኋላ ስለኔ ብዙ ታሪክ ትሰማለህ በለው። አሜን አትልም ወይ? ዛሬ የናቁ፣ ዛሬ የማይፈልጉ፣ ዛሬ ያዋረዱ እግዚአብሔርን ክብር በአንተ በኩል ያለው ታመን ከጮህና ሲ አሜን በል። አጨብጭቡ ለጌታ ክብር። እግዚአብሔር ታማኝ ነው በለው። በእውነት በእውነት እግዚአብሔር ታማኝ አምላክ። በእውነት ስለምንም ብትሉኝ የእግዚአብሔርን ታማኝነት ኩዌስችን የለኝም። እንደተናገረ እርግጠኛ ሁን እንጂ ትሆናለህ። ግን እግዚአብሔር ላንተ የሚያደርግልህ ከሁሉ በላይ ምን እንደሆነ ነገር ረሃብ፣ ጥማት፣ እሱን መፈለግ እግዚአብሔር ኦነር ያደርገዋል። ሴት የለ ወንድ የለ፣ የተማረ የለ መሀይም የለ፣ ድሃ የለ ሀብታም የለ። 2018 ከማለቁ በፊት ይኸውልህ አድራሻህን አፈላልጎ በሰው አቆራርጦ አንተን ፍለጋ የሚመጡ ሰዎች አሉ በኢየሱስ አሜን። መታወስ የሚባለው ነገር ከእግዚአብሔር እንደሆነ ልንገራችሁ። ዮሴፍ ለዛ ሰውዬ ህልም ለሁለቱ ፈታ። አንተ ሟች ነህ፣ አንተ ቤተ መንግስት ነህ አለ። ቤተ መንግስት ሄዶ ሰውዬ ረሳው። መርሳቱ ነው ትክክል። አሜሪካ ሲሄድ ይሄን አደርግልሃለሁ ምናምን ብሎ የረሱ ሰዎች እንኳን ረሱ ከጌታ ነው። እንዲያስታውሱ አትጸልይ። ለዮሴፍ የሚያስፈልግበት ታይም ላይ ግን አስታውሰው። ለካ ሰዎች እንዲያስታውሱ የሚያደርገው እግዚአብሔር፣ ለገንዘብ እንዲያስታውሱ፣ በር ለመክፈት የሚያስታውሱ የእግዚአብሔር ታይም ሲደርስ ነው። ዛሬ በአንድ ሰው ላይ እናገራለሁ። እንዴው ዝም ብለህ ተቀምጠህ ተኝተህ ካለበት ፈልጌህ ነው። ለምን እግዚአብሔር ተናግሮኝ ነው። ያንተ ጊዜ ደርሷል። ይሄ ተአምር ለአንድ ሰው በኢየሱስ ስም ይሆንለት። አጨብጭቡና ቁጭ በሉ። ኢየሱስ ጌታ። እግዚአብሔር ክብር ሲመጣ ተፈላጊ ትሆናለህ። ነገር የመረሳት ዘመን በቃ በሎት ከጎናቸው ያለው አሁን የመታው ዘመን መጥቷል። አሜን አሜን። የእግዚአብሔርን ክብር ስትፈልግ በሎት ከጎናቸው ያለው ከምንም በረከት አትጎልም። ግድ የለሽም። ዛሬ እነግርሃለሁ፣ ምንም አይኖር ችግር የለውም። ኪስ ባዶ ይሁን፣ ቃል ካለ ትደርሳለህ። ሰዎች ይጥሉ፣ ስምህን ያጥፉ፣ አንተ የምትደርስበት ቦታ ግን በህልማቸውም ሊደርሱ አይችሉም። ፋክት እኮ ነው። ይኸውልህ ውድቀትን እየዘመሩ ያለው ሁሉ 2018 ከማለቁ በፊት የምስጋና በዓል ላይ ይመጣሉ። አንተ ቤት የሚከበረው የምስጋና በዓል እግዚአብሔር ታላቅ ነገር አደረገልን፣ እኛ ደስ አለን። እግዚአብሔር የጽዮንን ምርኮ በመለሰ ጊዜ ህልም እንጂ ይሁን አልመሰለንም። ይሄ በጌታ በኢየሱስ ስም አንድ ሰው ህይወት ይሆናል። አጨብጭቡና ቁጭ በሉ። ለሰው ልጅ አደገኛ ነገሩ ምን እንደሆነ ልንገራችሁ። ተስፋ መቁረጡ ብቻ ነው። ደግሞ የሰው ልጅ የመጨረሻ ተስፋ የሚቆርጠው መቼ እንደሆነ ልንገራችሁ። ነገ ጧት በረከቱ ሊመጣ ሲል ነው። ራሳቸውን ያጠፉ ሰዎችን ሄዳችሁ ብታዩ 2 ሰከንድ ብቻ ቢታገሱ ክብር ያለ። በህይወት የመጨረሻ ተስፋ የቆረጥክበት ሲዝን ማለት
አዲስ ክብር ምዕራፍ ሊጀምርበት ያለበት ሲዝን ማለት ነው። እስቲ ከጎናችሁ ያለው ሰው ጨብጡትና ክብር እንኳን ወደኔ በሰላም መጣ በሉት። የሆነ ነገር ሲገባ ይታየኛል ወደኔ። በረከቴ እንኳን በሰላም መጣ። ዌልካም 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 ዌልካም። በር ላይ ቆሞ ይኸውላችሁ ግባ ግባ ግባ፣ ወደ በረከት ግባ፣ ወደ ቅባት ግባ፣ ወደ አዲስ ምዕራፍ ግባ እየተባልክ ነው። አሜን አሜን አሜን። እግዚአብሔር ምስክሬ ነው። ይሄ ቀን የእናንተ ቀን ነው። የኢምፓርቴሽን ቀን ነው ብያቸዋለሁ። ከመከራችሁ የምትወጡበት እግዚአብሔር የተናገራችሁን አንድ በአንድ የምትቆጥሩበት የምታዩበት ሲዝን ነው። ከጎን ላለው ሰው ንገረው፣ ቻው ቻው ቻው፣ የኔ ጊዜ ደርሷል በል እባክህ። ዛሬ ስልክን የሚያነሳ የለም፣ ዛሬ የሚፈልግ የለም፣ ዛሬ የሚያከብር ሰው የለም። ዛሬ ሆነ ኢትስ ኦኬ ኢትስ ኦኬ ኢትስ ኦኬ። መጠላት ጥሩ ነው፣ መናቅ ጥሩ ነው። አንተ ብቻ ቦታህን ስፍራህን ሳትለቅ እግዚአብሔርን ማገልገል ጀምር። ዮሴፍ እኮ በነገራችን ላይ ሁሌ እንደሚኖረው እስር ቤት ውስጥ እየኖረ ነው እኮ። አንድ ቀን ጠዋት ዮሴፍ ተባለ። አረ በጣም ብዙ ዮሴፍ አለ። ማንን ነው? ዮሴፍ ያዕቆብ፣ ያዕቆብ ይስሐቅ፣ ይስሐቅ አብርሃም፣ የአብርሃም የይስሐቅ የያዕቆብ ልጅ ዮሴፍ። አቤት ትፈልጋለህ። ለምን ደግሞ አሁን የምትፈልገው ከእንደዚህ አይነቱ በፊት አይነቱ ጉዳይ አይደለም። አሁን ለአባትህ ለአያትህ ለቀድመ አያትህ የገባሁትን ቃል ኪዳን ልፈጽምልን። 13 ዓመት በእስር ቤት እንድትሰቃይ ያረኩ እኔ ነኝ። ጉድጓድ ውስጥ ገብተህ እንድትጣል ያረኩ እኔ ነኝ። እንድትረሳ ያረኩ እኔ ነኝ። ወንድሞች አይደሉ የጠሉ ሰዎች ሁሉ እንዲጠሉ ያደረኩት እኔ ነኝ። ምክንያቱም ባንተ ምክንያት ባህር ይከፈላል። አልገባህም? ባንተ ምክንያት ግብፅ ከድህነት ይወጣል። ባንተ ምክንያት ህዝቤ 40 ዓመት በምድረ በዳ ክብር እያየ ያልፋል። አንተ ለዚህ ሁሉ ምክንያት ነህ። ይኸውልህ ያንተ መከራ ክብር ሊያመጣ ነው። ከጎን ላለው ሰው ነገር እባክህ፣ ያንተ መረሳት ክብር ሊያመጣልህ ነው። ያንቺ መረሳት ክብር ሊያመጣ ነው። ቀኑ ደግሞ ዛሬ ቀዳሜ ነው በኢየሱስ። መከራ ውስጥ ላለ ሰው ይሄንን ብትሉት አያምንም። እኔም አላምንም ነበረ። ተራ የሚመስላችሁ ሰው አለ። ስታዩት አለባበሱን፣ ኮቱ እንደዚህ ብሎ፣ ጫማው ተጣሞ፣ ቦርሳው ተቀዶ፣ ብራዘር ይሄ ሰውዬ ከቨናንት ያለበት ሰው ነው። ውስጡ ያውቃል። ባይዘው አሁን የምናገረው ነገር የነሱ የሆነ ሰዎች ውስጣቸው እየተቃጠለ ነው ያለው። በቃ ልነሳ ነው፣ ልወጣ ነው፣ ለመነጭቅ ነው፣ ልበር ነው። እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ። እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም፣ ይበራሉ። አጨብጭቡ ለጌታ ክብር።